በሰሜን ሸዋ ዞን የሎሚ ፍራፍሬ በስፋት ከሚመረትባቸው አካባቢዎች መካከል ሞረትና ጅሩ ወረዳ በቀዳሚነት ይጠቀሳል። በወረዳው በበጀት ዓመቱ 33000 ኩንታል የሚጠጋ የሎሚ ምርት ይገኛል ተብሏል። ምርታማነቱን ለማሳደግና የገበያ ትስስር ለመፍጠር በትኩረት እየሰሩ መሆኑንም ገልጸዋል። ፋንታነሽ ማመር ተጨማሪ አለው። የኢኮኖሚ አቅማችንን ለማሳደግ የተለያዩ አማራጮችን መማተር ያስፈልጋል። በተለይ አርሶ አደሮች ከመደበኛ የሰብል ምርት በተጨማሪ የአትክልትና ፍራፍሬ ልማት ላይ በመሰማራት ተጠቃሚ እየሆኑ ናቸው። አርሶ አደር ንጉሴ በዛብህ በሞረትና ጅሩ ወረዳ የላም ዋሻ ቀበሌ የሎሚ አምራች አርሶ አደር ናቸው። አርሶ አደሩ ከሰብል ምርት በተጨማሪ ሎሚን እያመረቱ ተጠቃሚ መሆናቸውን ተናግረዋል። ምርቱ ለቀለብ ነው። ሎሚው ደግሞ ለማዳበሪያም እንደምታየው ለዘበኑ ፍሮበርበር አስቸጋሪው ሸፋኝ እሱ ነው። በቃ ባሁን በርበሬና ሽንኩርት ማማሽ ሆነ ሎሚ ብቻ ነው ዛሬ። በሰሜን ሸዋ ዞን በሎሚ አምራችነታቸው ከሚታወቁ ወረዳዎች በቀዳሚነት ተጠቃሽ ነው የሞረትና ጅሩ ወረዳ። በወረዳው ከ170 ሄክታር በላይ መሬት በሎሚ እየለማ መሆኑን የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ ሙልጌታ ኃይለስላሴ ተናግረዋል። 4 ቀበሌዎች ሰፋፊ በክላስተር የሚያለሙ አሉ። በተለይ ጃትና ይቆሮ፣ ሽማ፣ ላማሻና ይመደብ እነዚህ ቀበሌዎች ሰፊ ለውጥ ነው የታየበት። በርካታ ለውጥ ያመጡበት ሁኔታ አለ። የወረዳው ሎሚ አምራች አርሶ አደሮች በኑራቸው ላይ ለውጥ እያመጡ ስለመሆናቸውም አቶ ሙልጌታ አክለዋል። እዛው የኖሩ ቤታቸውን አሻሽለውበታል። ከጎጆ ቤት ወደ ዘመናዊ ቤት የተሸጋገሩበት ሁኔታ አለ። ከፍ ሲልም ደግሞ ወደ ቀረብ ባለ ደጋ ቀበሌ መሬት እየገዙ የራሳቸውን ቤት እየሰሩ መኖሪያ ቤት ያበጁበት አለ። ከተማ ገብተው የከተማ ቦታ የገዙ በርካታ አርሶ አደሮች አሉ። እንዲሁም መኪና ሁሉ ጭምር የገዙበት ሁኔታ አለ እና ሎሚ በማምረታቸው ትልቅ ለውጥ ነው። በወረዳው የሚመረተው ሎሚ የገበያ ትስስር በመፍጠር አርሶ አደሩ ተጠቃሚ እንዲሆን በማድረግ በኩል ትኩረት ተደርጎ እየተሰራ መሆኑን የወረዳው ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ሙሉ ጀንበሩ ተናግረዋል። ምናልባት ከ2015 ዓ.ም በኋላ ከጅምላ ነጋዴዎች ጋር አዲስ አበባ የተሳሰር ነው የተቋረጠበት አግባብ እንዳለ ይታወቃል። በዘንድሮ በጀት ዓመት የነበረውን ለማስቀጠል ከኤፍኤስአርፒ ፕሮጀክት ጋር በመተባበር ከጅምለኛ ነጋዴዎች ከአዲስ አበባ በማስጠራት የገበያ ትስስር ፎረም በማካሄድ ወደ ቅድመ ዝግጅት ስራዎች እየገባን እንገኛለን። ይህንንም አጠናክረን በቀጣይ የበለጠ ተጠቃሚ እንዲሆኑ እየሰራን እንገኛለን ማለት ነው። በሰሜን ሸዋ ዞን 5000 ሄክታር የሚጠጋ መሬት በፍራፍሬና በቡና መሸፈኑን የዞኑ ግብርና መምሪያ መረጃ ያመላክታል። በተለይ ደግሞ በዞኑ ብርቱካን፣ ማንጎ፣ ሎሚና ሌሎችም ፍራፍሬዎች በስፋት እንደሚመረቱ የዞኑ ግብርና መምሪያ አትክልትና ፍራፍሬ መስኖ ውሃ አጠቃቀም ቡድን መሪ አስካሊፍሩ ለአሚኮ ጅሩ ላይ ሎሚ በጣም ያመርታሉ። ወደ መራቤት ስቴጅ ብርቱካን በጣም ያመርታሉ። እስከ አዲስ አበባ ድረስ የሚጫን ብርቱካን የሚያመርቱ አሉ። ሙዝ አሁን ተጀምሯል፣ እየተመረተ ያለበት ሁኔታ አለ። ያው እንደ ስራው ይሄን ያክል ጎልቶ ያለ መውጣት እንትን ነው እንጂ ከአርባ ምንጭ ድረስ የሙዝ ችግኝ ሲጀመር ማለት ነው። ስራውን ስንጀምረው የዛሬ 10 ዓመት አካባቢ ከክልልም እኛም ሆነን በተመደበልን በጀት ከአርባ ምንጭ ድረስ የሙዝ ችግኝ አምጥተን አርሶ አደር ያሰራጨንበት ሁኔታ አለ እና አሁን ታች ላይ ብልጭ የሚሉ ስራዎች አሉ። በቀጣይ ዞኑ የፍራፍሬ ልማትን ትኩረት አድርጎ እንደሚሰራም ተገልጿል።